ሰላም ጤና ይስጥልን አድማጭ ተመልካቾቻችን መጋቢት 6 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት በተለያዩ አካባቢዎች ያሉ ዝርዝር የግንባር መረጃዎችን ይዣለሁ። በሸዋ፣ በጎንደር፣ በጎጃም፣ በወሎ ቀጠናዎች ያሉ ዝርዝር የግንባር መረጃዎችን ይዣለሁ። ወደ ተለያዩ አካባቢዎች የተደረጉ ያሉ ዘመቻዎችን የእግረኛና የአየር ኃይል ዘመቻዎችንም ጭምር በተመለከተ ዝርዝር የግንባር መረጃዎች በዚህ ሰዓት ወደ እናንተ ይደርሳሉ። እናንተም እየተከታተላችሁ እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከነዚህ በአማራ ክልል በተለያዩ አካባቢ የተደረጉ ካሉት የግንባር ዘመቻዎች ባሻገር በተለያዩ የኢትዮጵያ አካባቢዎችም እዚሁ ያሉ አጠቃላይ መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። ወጣቶቹ ከክልሉን ለቀው እንዳይወጡ እገዳ ተጥሎባቸዋል። ከዚህ ጋር በተያያዘ ኬላዎች ጥብቅ ፍተሻ እንዲደረግ ትዕዛዝ ተሰጥቷል። እንደዚሁም ደግሞ የአየር መቃወሚያና ሌሎች የቡድን መሳሪያዎችን በከተሞች መካከል እንደዚሁ በማንቀሳቀስ ወታደራዊ ትርኢት የሚመስል ወታደራዊ ዝግጁነትና እንቅስቃሴዎች ዘመቻ መክት በሚል ደግሞ መቀሌ አካባቢ እየወጡ ካሉ መረጃዎች መካከል የተያዙ መረጃዎች ናቸው። እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። የአፍሪካ ቀንድ እና የመካከለኛው ምስራቅ እንዲሁም ደግሞ የቀይ ባህር ቀጠና በተመለከተ የእስራኤሉ ጀሩሳሌም ፖስት ዛሬ አንድ ዘገባ ይዞ ወጥቷል። ይህ ዘገባ ቀጣዩ የዓለማችን የኃይል ማዕከል ወይ ደግሞ የስበት ማዕከል የሚሆነው ዋሽንግተንም አይደለም፣ ኒውዮርክም አይደለም፣ ቴህራንም አይደለችም፣ ቀይ ባህር ነው ብሏል። ከዚህ ጋር በተያያዘ እንደዚሁ የወጡ መረጃዎችና የመካከለኛው ምስራቅ መረጃዎችንም ባጭሩ ወደ እናንተ የማደርስ ይሆናል። እንግዲህ በዚህ በያዝነው ዓመት ምርጫ ይደረጋል በሚል ያው በተለያዩ አካባቢዎች እንቅስቃሴ የተደረገ ነው የሚገኘው። ከምርጫ ጋር ለምርጫ ዘመቻ ሲንቀሳቀሱ በነበሩ የብልጽግና ባለስልጣናት ላይ እንደዚሁ ጥቃት ተፈጽሟል። ከዚህ ጋር በተያያዘ ያሉ መረጃዎችም በሰዓት ወደ እናንተ ከሚደርሱ መረጃዎች መካከል ይገኙበታል። አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። በከተማ ውስጥ እንደዚሁ ፋኖ ድንገተኛ ጥቃት ፈጽሞም የፖሊስና የሚሊሻ አባላት ላይ ጉዳት ደርሷል። እነዚህ መረጃዎች በዚህ ሰዓት ትከታተላላችሁ። እናንተም አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ሁልጊዜም መልእክቶቻችሁን ለመቀበል ዝግጁ ነው። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው። ከግዳጅ ቀጠናዎቻቸው በመውጣት ወታደራዊ አዛዦችን ጨምሮ እዚሁ የፖሊስ የመከላከያ አድማ ብተናና የሚሊሻ አባላት ፋኖን እየተቀላቀሉ ይገኛሉ። እነዚህ መረጃዎች በዚህ ሰዓት በስፋት የምንመለከታቸው ናቸው። አስተያየትና ሀሳቦች ጥቆማዎችን አድርሳችሁኛል። እንግዲህ ህወሓትን በተመለከተ እንደዚሁ ዛሬ ጠዋት በነበረው ፕሮግራም ላይ የቀረቡ ሀሳቦችን በተመለከተ በርካቶቻችሁ በውስጥም እንደዚሁ ደግሞ በአስተያየት መስጫ ላይ አስተያየቶችን አስቀምጣችሁ ተመልክቻለሁ። ህወሓትን በተመለከተ እንግዲህ በተራራቀ ሁኔታ እንደዚህ ሀሳብ ልዩነት በውል ይታያል የሚል ግምት አልነበረኝም። ግን ብዙዎቹ አሁንም ህወሓትን እንደ ነፃ አውጪ ህወሓትን የአማራ ህዝብ ሁነኛ ወዳጅ አድርጎ የመመልከት እንዲሁም ደግሞ ከዚህ ጋር በተያያዘ ለሁለተኛ ዙር የአጋርነትና ያስተላለፍ ውልም ስምምነትን በሌለው መንገድ እንደዚህ አይነት ጉዳዮችን እንደዚሁ እያነሱ እየጣሉ ተመልክቻለሁ። ለማንኛውም ህወሓት የለወጠው አቋም የለውም። ህወሓት ከኢትዮጵያ አንጻርም ከአማራ አንጻርም አንድ ቅንጣት የለወጠው አቋም የለም። ህወሓት የለወጠው አቋም መምጣት ከቻለና ህወሓት ወልቃይትንም ጠለምትንም ራያንም ኮረምንም በኃይል ያያስኳቸው በስህተት ነው። በዚህ አካባቢ የማንነት ጭፍለቃና መጠነ ሰፊ ጥቃት እንዲሁም ደግሞ ሀገረ መንግስቱን በመራሁበት ጊዜ አማራን ያገለለ ፖሊሲ በመከተል በአማራ ህዝብ ላይ ለደረሰው ግፍና ሰቆቃ ይቅርታ ጠይቃለሁ። ወደፊትም መተማመኛ ፖለቲካ ስምምነት መስራት ፈልጋለሁ የሚል አቋም ለውጥ ካመጣ ህወሓትን ለመደገፍ ምናልባት ሚዲያ ላይ ያለኑ ሰዎች የሚቀድም ላይኖር ይችላል። ይህንን ስታመጡ በዚህ ጉዳይ ላይ ወደፊት እንግዲህ ያለው ቅድመ ሁኔታ ይሆናል። ከዛ ውጭ ህወሓት አቋሙን ባለወጠበት ሁኔታ ትላንትም ዛሬም ካውንስል አቋቁሞ የትግራይ ስትራቴጂክ አመራር ብሎ ሰሞኑን ባወጣቸው ሰነዶች እንኳ ፋኖ ኃይል እንዳይኖረውና የማዕከላዊ መንግስቱን በምንጥልበት ጊዜ ፋኖ በቁጥጥር የበላይነት ካለው ትግራይ ነፃ ሀገር በሚለው ላይ እንቅፋት ይገጥመናል የሚል ትንተና አስቀምጦ ፋኖ ኃይል እንዳይኖረውና ከዘመቻ ያለፈ ሚና እንዳይኖረው የሚል ትንተና ባስቀመጠበት እንዲሁም ደግሞ የኤርትራንን በራሱ መንገድ በተነተነበት ሌሎች ኃይሎችንም በራሱ መንገድ በተነተነበት ሁኔታ ከህወሓት ጋር የሚኖሩ አጋርነቶች ምንድን ናቸው የሚለው አሁንም ነገም ዛሬም ተደጋግሞ ሊጠየቅ የሚገባው ጉዳይ ነው። ከዚህ አንጻር እንግዲህ የጥቅም ጉዳይ ሆኖ በተለያየ መንገድ እንደዚሁ የተለያየ አሰላለፍ የያዙ ካሉ እሱ ሌላ ነው። ፖለቲካው ወታደራዊ ሁኔታው ሌላ ነው። ህወሓት ዛሬ ራሱን እንደ ዲፋክቶ ስቴት ወይም ደግሞ እንደ ነፃ ሀገር ነው የሚያየው። ስለዚህ የህወሓትን ጉዳይ በዚህ መንገድ እናስቀምጠውና ወደ መረጃዎቹ ብቻ ዕለታዊ መረጃዎችን ወደ እናንተ አደርሳለሁ። በጠዋቱ የመረጃ ጊዜያችን ወልዲያ ዩኒቨርሲቲ የመምህራን እና የሰራተኞች ደሞዝ እስካሁን ድረስ አልተከፈለም በሚል ቅሬታ አቅርባችሁ ነበር። ከሰዓት በኋላ መልካም ምላሽ ይዤ መጥቻለሁ።
በዩኒቨርሲቲውን ከፍተኛ አመራሮች አግኝቼ ጠይቄያለሁ። የዩኒቨርሲቲው አመራሮች አዎ ደሞዝ ከ10 ቀን በላይ ዘግይቷል ብለዋል። የዘገየው ደግሞ በሲስተም ችግር ነው። አይኤምኤስ በሚባል ሲስተም ክፍያ ችግር ምክንያት ነው። ሰኞ ችግሩ ይፈታል ተብሏል። እንግዲህ ምናልባት ከ12 ሰዓታት በኋላ ችግሩ ይፈታል ተብላችኋል። ይኸው ምላሽ ተገኝቷል። ወደ ሌሎች መረጃዎች ሲሄድ የኢየሩሳሌም ፖስትን ዘገባ ማስቀደም መካከለኛው ምስራቅ ያሉ አጫጭር መረጃዎችን ወደ እናንተ አድርሼ ወደ ግንባር መረጃዎች እመልሳለሁ። ኢየሩሳሌም ፖስት የእስራኤል ተነባቢው ጋዜጣ ነው። ቀጣዩ የዓለም የኃይል ማዕከል ዋሽንግተን፣ ቴህራንም ኒውዮርክም አይደለም ብሏል። ቀጣዩ የዓለም የኃይል እና የስበት ማዕከል የሚሆነው ቀይ ባህር እንደሆነ ነው በትንታኔው ይዞ የወጣው። እንግዲህ ዘኢየሩሳሌም ፖስት ይህንን ይዞ ሲወጣ ካለው አጠቃላይ ቀጠናዊ እንቅስቃሴ ጋር ምን አይነት ጉዳዮች ተገማች የፖለቲካና ኃይል አስተላለፎች እየመጡ ነው የሚለው ዋናው ጉዳይ ነው። እንግዲህ ከፓን አረቢክ እንቅስቃሴ 1960ዎቹ ጀምሮ የፓን አረቢክ እንቅስቃሴ ጀምሮ የኤርትራን የትጥቅ ትግልና የነጻነት ትግል እንቅስቃሴ ጨምሮ ኢትዮጵያ ለዘመናት በቀጠናው ያላትን የኃይል ሚዛን አስጠባቂነት ጨምሮ ጽሁፉ ይተነትናል። ጽሁፉ እንግዲህ በዩኒቨርሲቲ ኒውዮርክ ዩኒቨርሲቲ በሚያስተምር ሰው በሳሙኤል ለገሰ የተጻፈ ጽሁፍ ነው። በቀይ ባህር ቀጠና ካለው ውጥረት ጋር የኢትዮጵያና የኤርትራን ሁኔታ በስፋት አንስቷል። ለ2500 ዘመናት እንዲሁም ደግሞ በኢትዮጵያ የነበረውን አጠቃላይ እንደዚሁም የኦርቶዶክስ ማዕከል ያደረገ መንግስትንም በተመለከተ ያነሳው ጉዳይ አለ። እንግዲህ የጀሩሳሌም ፖስት ይህንን ይዞ ሲወጣ ምን አስቦ ነው የሚለው ነው መሰረታዊ ጉዳይ። እንግዲህ ጽሁፉ እስራኤል አሁን በዚህ ቀጠና እንዴት እየመጣች ነው የሚለውና ቀጣዩ የቀጠናውን ማዕከልነት የሚያሳይ ጽሁፍ እንዲሆን እንግዲህ ያው የጋዜጣው የኤዲቶሪያል ፍላጎት ስለሆነ ጽፏል። ከአሁን በፊትም እንግዲህ ኢየሩሳሌም ፖስት በተለይ ኤርትራን በተመለከተ ያወጣቸው ጽሁፎች ይታወቃሉ። እንግዲህ ዘጀሩሳሌም ፖስት ዛሬ ይህንን ይዞ ሲወጣ ይህንን ጽሁፍ ይዞ የወጣው ቀጣይ ካለው የእስራኤል ፍላጎት አንጻር ወይስ ደግሞ ሌላ የሚለው ጉዳይ መነሳት ያለበት የፖለቲካዊ ቀጠናዊ ወታደራዊ ጉዳይ ነው። ከዚህ አንጻር እንግዲህ እስራኤል 2025 ዓ.ም ከመገባደዱ 4 ቀናት ቀደም ብሎ ለሶማሌላንድ የሰጠችው የሀገርነት እውቅናና በእነዚህ በኢየሩሳሌም በሶማሌላንድ የእስራኤል ወታደራዊ ቤዝ ለማቋቋም እንዲሁም ደግሞ የየመንን ሁቲ አማጺዎች እንቅስቃሴ ለመግታት እያደረገችው ካለው ጥረት አንጻር እንዲሁም ደግሞ ከቅርብ ጊዜ ወዲህ በኢትዮጵያና በእስራኤል መካከል ያለው ወዳጅነት ባለፈው ወር እንግዲህ የእስራኤል መሪዎች በዓለም ታሪክ አድርገውት በማያውቁት ሁኔታ በወር 2 ጊዜ ወደ ኢትዮጵያ መጥተዋል። ይህንን ጨምሮ በዚህ በቀጠናው ካለው ሁኔታ አንጻር ምን አዲስ ነገር ይኖራል የሚለው አብሮ የሚታይ ነው የሚሆነው። አሁን ከኢራን ጋር እስራኤል እያደረገችው ካለው ጦርነት በኋላ እስራኤል በዚህ ቀጠና ምን አስባለች፣ ምን ወታደራዊና የኃይል አሰላለፍ እየመጣ ነው የሚለው አመላካች ነው ይህ ጽሁፉ። በዚህ ላይ እንግዲህ ሌሎቻችሁም የጂኦ ፖለቲካና የሚሊተሪ እንዲሁም ደግሞ የደህንነትና የሰላም ጉዳዮች ተመራማሪ የሆናችሁ ባለሙያዎች ልትጨምሩበት ትችላላችሁ። አሁን እስራኤል እንግዲህ ጓዟን ጠቅልላ ወደዚህ ቀጠና እየመጣች ከታችኛው ከባብል ባህረ ሰላጤ ከሀርጌሳ በርበራ እስከ ኢትዮጵያ የቀይ ባህር አቅራቢያ ወዳሉት አካባቢዎች ያላት ስምሪት በየመን ቀጠናዎች ያላትን እንቅስቃሴ እንግዲህ ወደፊት እዚህ ቀጠና ላይ ከሚከሰቱ ዋና ዋና ክስተቶች አንዱ ይሆናል። ከዚሁ ጋር በተያያዘ እስራኤልና አሜሪካ በጋራ በኢራን ላይ እያደረጉ ካለው ጦርነት ጋር የወጡ አጫጭር መረጃዎችን ላድርስ። የኢራን ሚዲያዎች የእስራኤሉን ጠቅላይ ሚኒስተር በሚሳኤል ጥቃት ገድለናል ከሚለው ዘገባ ጀምሮ እስከ አሳደን የትም ቢሆኑ የትም አንለቃቸውም የሚሉ ዘገባዎችን እየወጡ ነው የሚገኙት። እስካሁን ድረስ ግን ኔታንያሁ ባልተመለከተ እየወጣ መረጃ ቢኖር በደህንነታቸው እና በስራ ላይ መሆናቸውን የሚያሳዩ መረጃዎች ናቸው። እንግዲህ በአጋጣሚ ይሁን ወይስ ደግሞ በሌላ ጉዳይ የእስራኤሉ ጠቅላይ ሚኒስትር ዛሬ በወታደራዊና ደህንነት ቁልፍ ስብሰባ ላይ ግን አልተገኙም። ይህንን ጨምሮ ጉዳዩን ጥቃት ደርሶባቸዋል ከሚለው ጋር የኢራን ሚዲያዎች ጉዳዩን አያይዘው እያወጡ ነው የሚገኙት። ጦርነቱ ወደ ኒውክለር ስጋቶች አድጓል የሚሉ ዓለም አቀፍ ዘገባዎችም ወጥተዋል። በእስራኤልና አሜሪካ በኢራን ላይ የከፈቱት ጦርነት ወደ ኒውክለር ስጋቶች አድጓል ብሏል። በኢራን ላይ እየተደረገ ያለው ጦርነት በዓለም ጦርነት ታሪክ ታይቶ በማይታወቅ ሁኔታ የጦር መሳሪያ እና የቴክኖሎጂ ፉክክር ይታይበታል። የተመረቱ የጦር መሳሪያዎችን ለማሳየት ጥረት እየተደረገ ነው። ይህን ኢራንም እስራኤልም አሜሪካም እያደረጉት ነው። ከዚህ አልፎ እንግዲህ እንደነ ዩክሬን ያሉ ሀገራትም በጦርነት ውስጥ ያሉ የቴክኖሎጂና የጦር ልምዳቸውን እንዲያካፍሉ እየተጋበዙበት ያለው ጦርነት ነው። በዚህ ጦርነት ላይ ዘገባውን ይዘው የወጡ ሚዲያዎች የዲፕሎማሲ መንገዶች ሙሉ በሙሉ ተዘግተው ዓለም ወደ ኒውክለር የኃይል እና የሀያላን የጡንቻ መለካካት ገብቷል።
ይህም የዓለም ስጋት ሆኗል ብለዋል። ከቀናት በፊት እንግዲህ ከሰሜን ኮሪያ ኢራን የኒውክለር አረር ተሸካሚ ሚሳይሎችን ልታገኝ ትችላለች የሚል ዘገባ ወጥቶ ነበር። ሲአይኤም እንደዚሁ በዚህ ጉዳይ ላይ ለሚዲያዎች ማብራሪያ መስጠቱ ይታወቃል። እንግዲህ ዶናልድ ትራምፕ ደግሞ የአሜሪካው ፕሬዚዳንት የአሜሪካ ሚዲያዎችን አስጠንቅቀዋል። በኢራን ጦርነት ላይ አሜሪካ ከፍተኛ የሆነ የገንዘብ የኢኮኖሚ ኪሳራ ደርሶባታል፣ ወታደራዊ ኪሳራም ተመዝግቧል በሚል የሚያወጡትን ዘገባ እንዲያቆሙ ዶናልድ ትራምፕ የሀገራቸውን ሚዲያዎች አሳስበዋል። ዶናልድ ትራምፕ ይሄ ዘገባ የጠላትን ሞራል የሚገነባ የወታደራዊ ዝግጁነትን የሚጎዳ ቅድሚያ ለብሔራዊ ጥቅም ያልሰጠ ዘገባ ነው ሲሉ ነው የሚዲያዎቹ ከዚህ ድርጊታቸው እንዲቆጠቡ ያስጠነቀቁት። እንግዲህ ጦርነቱ ከተጀመረ 16ኛ ቀኑን ይዟል። በዚህ ጊዜ እስካሁን ድረስ አሜሪካ በየቀኑ $1 ቢሊዮን እየከሰረች ነው። አሁን ደግሞ ተጨማሪ ባህር ኃይልና የባህር ኮማንዶ ኃይል አንቀሳቅሳለች። ተጨማሪ ወጪዎችንም እያወጣች ነው። እስካሁን ድረስ ባለው ሁኔታ ከ8 በላይ የአሜሪካ አውሮፕላኖች ከጦር ግዳጅ ጋር በተያያዘ ጉዳት ደርሶባቸዋል። እንዲሁም ደግሞ አብርሃም ሊንከን እየተባለ የሚጠራው ትልቁ የአሜሪካ የጦር መርከብ እንደዚሁ ጉዳት ደርሶበታል የሚሉ መረጃዎች ወጥተዋል። የአሜሪካ በመካከለኛው ምስራቅ የሚገኙ 11 የጦር ሰፈሮች ላይ ተከታታይ ጥቃቶች ተፈጽመዋል። ከዚህ አንጻር እንግዲህ ከአሜሪካ በየቀኑ በጦርነቱ ይህን ያክል $1 ቢሊዮን እየከሰረች ነው የሚለው ዘገባ ታቆማላችሁ ብለዋል ትራምፕ። የኢራኑ አብዮታዊ ዘብ ደግሞ የእስራኤሉን ጠቅላይ ሚኒስትር ያው እንግዲህ አሳደን እንገድላለን፣ በየትም ቢሆኑ በህይወት እስካሉ ድረስ አንለቃቸውም ብለዋል። አሜሪካ ደግሞ ሞጃታ በአዲሱ የኢራን አያቶላ መሪ ልጅ በህይወት ላይኖር ይችላል የሚል እንደዚሁ አስተያየት ሰጥተዋል። የአሜሪካ ኤምባሲ ደግሞ በኢራቅ የሚገኘው ዜጎች አስቸኳይ ኢራቅን ለቀው እንዲወጡ አሳስቧል። በትላንትናው ዕለት በኢራቅ የሚገኘው የአሜሪካ ኤምባሲ በኢራን ድሮን ከተመታ በኋላ ዜጎች ኢራቅን ለቀው እንዲወጡ አሳስበዋል። አሁን የሆርሙዝ ሰርጥ ለአሜሪካና ለእስራኤል እንጂ ለሌላው አልተዘጋም ስትል እስራኤል ኢራንን መግለጫ ሰጥታለች። ኢራን ጦርነቱ እንዲቆም ከተፈለገ አሜሪካና እስራኤል ያለ ቅድመ ሁኔታ ጦርነት ማቆም አለባቸው ብላለች። የሰርጡን የዘጋሁት ለሁለቱ እንጂ ለሌሎቹ ሀገራት አይደለም ብለዋል። ከዚህ ጋር በተያያዘ ዶናልድ ትራምፕ እነ ቻይና፣ እነ ሰሜን ኮሪያ፣ እነ ፈረንሳይ መርከቦቻቸው እንዲልኩና ከአሜሪካ ጎን እንዲሰለፉ ጥሪ አድርገዋል። ቻይና ግን ጦርነቱ እንዲቆምና ወደ ድርድር እንዲመጡ ነው እየጠየቀችው። ኢራን ዩክሬንን አስጠንቅቃለች። ከሩሲያ ጋር ጦርነት ውስጥ የምትገኘው ዩክሬንን ኢራን ዛሬ አስጠንቅቃለች። የኢራኑ የደህንነት ኮሚሽን ኢብራሂም አዚዝ ዩክሬንን ለእስራኤል የድሮን ድጋፍ እያደረገች ነው። ይሄ ደግሞ እስራኤል በእኛ ላይ ለምትፈጽመው ጥቃት የጦር መሳሪያ ድጋፍ እያደረገች ስለሆነ የጥቃት ኢላማ እናደርጋታለን ብለዋል። ይህም በቀጥታ በዓለም አቀፍ ደረጃ ራሳችን ከመከላከል ጋር የጦር ሕግ ሆኖ ይሰራል፣ ዓለምም ይደግፈናል። ስለዚህ ዩክሬንን እናጠቃለን ነው ያሉት የኢራኑ ብሔራዊ ደህንነት ኮሚሽን ኢብራሂም አዚዝ። በዚህ ጦርነት ዘለንስኪ እና ትራምፕ እንደዚሁ የቃላት ጦርነት ውስጥ ገብተዋል። ዩክሬን የሻሂድ የተባሉትን የኢራን ድሮኖችን በመመከት ውጤታማ ናት በሚል የተለያዩ ሀገራት የጦር መሳሪያ ቴክኖሎጂ እንድትሸጥላቸው እየጠየቁ ነው የሚገኙት። አሜሪካ ተጨማሪ የባህር ኃይል እና ኮማንዶ ዛሬ ወደ መካከለኛው ምስራቅ አንቀሳቅሳለች። ኢራን በመካከለኛው ምስራቅ የሚገኙ የአሜሪካን ወታደራዊ ሰፈሮች አጠናክራ እንደምትደበድብ ዝታለች። ዛሬ እንደዚሁ አዲስ በነዳጅ ፊውል የሚሰራ ሚሳይልም አስወንጭፋለች ወደ እስራኤል። ኢራን ይህን አድርጋለች። እስራኤልና አሜሪካ ደግሞ አጸፋዊ ድብደባ ዛሬ ሌሊቱን ይቀጥላል ብለዋል። ኢራን በሆርሙዝ ሰርጥ የነዳጅ ግብይትን በተመለከተ ያስተላለፈችው ውሳኔ በዓለም የኢኮኖሚ ላይ ጫና ይፈጥራል ተብሏል። የዓለምን የኢኮኖሚና በተለይ ፔትሮ ዶላር እየተባለ የሚጠራውን የግብይት ስርዓት ያዛባል ተብሏል። ኢራን ግብይቱ በቻይና የመገበያያ ገንዘብ በዩዋን እንዲሆን ይህንን ውሳኔ ያስተላልፋለች። ከዚህ አንጻር እንግዲህ አሜሪካን ለመከላከል ጨምሮ ሰርጡን ለመቆጣጠር መጠነ ሰፊ ወታደራዊ ዘመቻ እንደምታደርግ ይጠበቃል። ወደ ሌሎች መረጃዎች እመለሳለሁ። ወደ ሌሎች መረጃዎች ሲመለስ ወደ ግንባር መረጃዎች ነው የሚሄደው። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በሸዋ ቀጠና ወደራ ተብሎ የሚጠራው አካባቢ ሰሲት አቅራቢያ በተፈጸመ ድንገተኛ ጥቃት ወታደራዊ ኪሳራ ደርሷል። የአየር ወለድ አባላት ከሰሲት ከተማ ወደ አይሶፌ ተብሎ ወደሚጠራ ቦታ እንቅስቃሴ እያደረጉ በነበረበት ሰዓት በተፈጸመ ድንገተኛ ጥቃት የአየር ወለድ አባላት ጉዳት ደርሶባቸዋል። በደፈጣ የደረሰው ጉዳት በዝርዝር አልታወቀም ተብሏል። በሌላ በኩል እዚሁ ሸዋ በአንኮበር ቀጠናም እንደዚሁ ሶስተኛ ቀኑን በያዘው ወታደራዊ ዘመቻና እንቅስቃሴ ከአንኮበር ወደ
ደረፎ ተብሎ ወደሚጠራ ቦታ እንቅስቃሴ ላይ በነበሩ ተሽከርካሪዎች ላይ እንደዚሁ ጥቃት ተፈጽሟል። ቁንዲ ተራራ አቅራቢያ በተፈጸመው የደፈጣ ጥቃት በተሽከርካሪ ላይ የነበሩ የሚሊሻ፣ የፖሊስ፣ የአድማ ብተና አባላት በቁጥር ያልታወቀ ጉዳት ደርሶባቸዋል ተብሏል። ወደ ምስራቅ ጎጃም ስንሄድም እንደዚሁ ምስራቅ ጎጃም ጎንቻ ወረዳ በተፈጸመ ድንገተኛ የደፈጣ ጥቃት የፖሊስና የሚሊሻ አባላት ሞትና ቁስለኛ ሆነዋል። ከተማው ውስጥ በተፈጸመው ድንገተኛ ጥቃት የሚሊሻ ኮማንደር አጃቢዎች እና የፖሊስ አባላት ሙትና ቁስለኛ መሆናቸው ተረጋግጧል። በዚሁ ቀጠና እንደዚሁ በጨሞ ተብሎ የሚጠራ ከተማም ሚሊሻ አባላት እርስ በርስ ተኩስ ውስጥ ገብተው እንደዚሁ ቁጥራቸው ያልታወቀ ሙትና ቁስለኛ መሆናቸው ነው የተገለጸው። በዚህ ቀጠናም እንደዚሁ የብልጽግና የአካባቢ ባለስልጣናት ላይም እንደዚሁ ጥቃት ተፈጽሟል። የደረሰው ጉዳት ግን በዝርዝር አልታወቀም። ከሚሊሻ አባላቱ ጋር የነበሩ የአካባቢው የብልጽግና ባለስልጣናት። ወደ መተከል የሚወስድን መረጃ አስከትላለሁ። በመተከል ፓዊ ወረዳ መንደር 7 ተብሎ በሚጠራ አካባቢ ወጣቶች በጅምላ መገደላቸውን የዓይን እማኞች ገልጸዋል። ወጣቶቹ በአካባቢው ወርቅ ለማውጣት በባህላዊ የወርቅ ቁፋሮ ላይ ተሰማርተው የሚገኙና ከተለያዩ አካባቢዎች ለጉልበት ስራ ወደ አካባቢው የተሰማሩ ናቸው ብለዋል። ወጣቶቹ መጋቢት 2 2018 ፓዊ መንደር 7 አቅራቢያ ነው የተገደሉት። ወደ ግድያውን በተመለከተ ግድያ የፈጸሙት አካላት የአካባቢ ሚሊሻዎችና የጉምዝ ታጣቂዎች እንደሆኑ የገለጹት የመረጃ ምንጮቹ በጥቃቱ 6 ወጣቶች ተገድለዋል፣ ሌሎች ደግሞ ጠፍተዋል ነው ያሉት። ከአካባቢው በመዝለቅ እንግዲህ በዚህ መተከል አካባቢ ያለውን የወርቅ ማውጫ ቦታዎች ለመቆጣጠር የተለያዩ የታጣቂ እንቅስቃሴዎች እንዲሁም ደግሞ በመደበኛ ጸጥታ ጭምር ያሉ የተለያዩ አካላት እጃቸውን አስገብተዋል ብለዋል። ከወለጋ ጭምር የሸኔ ታጣቂዎች አካባቢውን የወርቅ ማውጫ ለመቆጣጠር ባለፈው ተደጋጋሚ ጥቃቶች ፈጽመው ነበር የሚሉት የመረጃ ምንጮች ከሱዳን ብሉ ናይል ግዛት የሚመጡ ታጣቂዎች እና የቤንሻንጉል ክልል የአካባቢው አስተዳደር የሚታገዙ ሚሊሻዎች በተደጋጋሚ በዚህ አካባቢ ጥቃቶችን እያደረሱና የወርቅ ማውጫ አካባቢዎቹን ለመቆጣጠር ከፍተኛ እንቅስቃሴ እየተደረገ ነው ብለዋል። እንግዲህ ከማዕድን ጋር በተያያዘ በአካባቢው ያለውን ግጭት ሊያስፋፋው ይችላል። በዚህም እንግዲህ እስካሁን ድረስ ደብዛቸው የጠፉ ቁጥራቸው ያልታወቁ ወጣቶች መኖራቸውንም የመረጃ ምንጮቹ አብረው ገልጸዋል። ወደ ሌሎች መረጃዎች እመለሳለሁ። ወደ ሌሎች መረጃዎች ሲሄድ ወደ ማዕከላዊ ጎንደር የሚወስድን መረጃ ነው የማስከትለው። በማዕከላዊ ጎንደር በአየር ኃይል ጥበቃና ቅኝት የተደገፈ ዘመቻ መደረጉን ከአካባቢው ዛሬ የወጡ መረጃዎች ይገልጻሉ። በዚህ በድሮን በመታገዝ የእግረኛ ኃይሉ ወደ ሁለቱ የበለሳ ወረዳዎች ዛሬ ተንቀሳቅሷል። በደጎማና በኪንፋዝ በገላ በኩል ከሁለት አቅጣጫ ወደ ምስራቅ በለሳ የተንቀሳቀሰው ኃይል ጋር በኪንፋዝ በገላ በኩል ባለው ኃይል ጋር ብርቱ ውጊያ ተደርጎ ወደ ኋላ ሲመለስ በደጎማ በኩል ወደ ምስራቅ በለሳ አርባያ የተንቀሳቀሰው መከላከያ አድማ ብተናና ሚሊሻ እግረኛ በድሮን እንደዚሁ በአየር ላይ እየታጀበ ወደ አርባያ ከተማ ገብቷል። ዛሬ ከአርባያ ከተማ ከአንድ ወር በኋላ ነው ኃይል ተመልሶ የገባው። ከማክሰኝት የተንቀሳቀሰው በኩል ደግሞ በጉኋላ በኩል እንደዚሁ የዙ 23 ድብደባ እያደረገ እንቅስቃሴ ላይ መሆኑን የመረጃ ምንጮች ገልጸዋል። ምስራቅ በለሳ አርባያ እንግዲህ ከአንድ ወር በኋላ ተመልሶ መከላከያ ገብቷል ያሉት የመረጃ ምንጮች ዛሬ ደግሞ ከማክሰኝት የተንቀሳቀሰ በጉኋላ በኩል ወደ ምዕራብ በለሳ ማለት ነው ደጎማ ኃይል እንደዚሁ እግረኛ ኃይል ተንቀሳቅሷል። ድሮኖችም ሰማይ ላይ ያንዣብቡ ነበር ሲሉ የዓይን እማኞች ይህንን ገልጸዋል። በዚሁ ቀጠና እንደዚሁ በለሳ ምስራቅ በለሳ ዛሬ ከነበረው እንቅስቃሴ ጋር ደንጎራ ተብሎ በሚጠራ ቦታ ዛሬ ረፋድ ድንገተኛ የደፈጣ ጥቃት ተፈጽሟል። የደፈጣ ጥቃቱ የቦምብ ጥቃት እንደሆነና የቡድን መሳሪያዎችን ጭምር የታገዘ ነው ተብሏል። በዚህ ጥቃት ወደ አርባያ እንቅስቃሴ ላይ የነበረ ተሽከርካሪና ወታደሮች ጉዳት ደርሶባቸዋል። የጉዳቱ መጠን በዝርዝር አልታወቀም። እዚሁ ማዕከላዊ ጎንደር ባሻገር እንደዚሁ ወደ ደቡብ ጎንደር ስንመጣ ደቡብ ጎንደር አዲስ ዘመን አካባቢ ከግዳጅ ቀጠና የወጡ የሚሊሻና የአድማ ብተና አባላት ወደ ፋኖ ተቀላቅለዋል። አቀባበልም ተደርጎላቸዋል ተብሏል። ከግዳጅ ቀጠና ጋር በተያያዘ እንደዚሁ በምዕራብ ወሎ ቀጠናም ከግዳጅ ቀጠና የወጡ የአየር ወለድ አባላት ወደ ፋኖ ተቀላቅለዋል። በዚህ የፋኖ ቀጠና ከተቀላቀሉት ውስጥ የአየር ወለድ የሻምበል መሪውን ጨምሮ የሰው ኃይል እና እንደዚሁ ደግሞ የምህንድስና የመከላከያ አባላት ይገኙበታል። እነዚህ 9 የሚሆኑት የመከላከያ አባላት ከ105ኛ ክፍለ ጦር አየር ወለድ ሻለቃ የወጡ እንደሆነና ከነሙሉ ትጥቃቸው ወደ ፋኖ መቀላቀላቸው ተዘግቧል። ሌላው እንደዚሁ
አዲስ ዘመን ባሻገር በክምር ድንጋይ ወደ መና መቀጠዋ ወታደራዊ ዘመቻ ለማድረግ ዛሬ ዝግጅት እየተደረገ መሆኑን የወጡ የመረጃ ምንጮች ገልጸዋል። ከመና መቀጠዋ እብናት እና ከደብረ ታቦር ወደ እብናት እንዲሁም ደግሞ ከክምር ድንጋይ እና ከአዲስ ዘመን ወደ ሁለቱ ወረዳዎች እንቅስቃሴ ለማድረግ ዛሬ ዝግጅት እየተደረገ ነው። የብልጽግና አመራሮች እንደዚሁ ለምርጫ ወደ አካባቢያቸው ተመለሱ በሚል በካምፕ እንዲገቡ መደረጉን እዛው አካባቢ የወጡ መረጃዎች ያሳያሉ። ማዕከላዊ ጎንደር እዛው እንቆያለን። በሰሞኑ መከላከያ ለቋቸው ከወጣው አካባቢዎች መካከል ወደ አለፋ ሻውራ አካባቢ እንደዚሁ ከደልጊ ኃይል መንቀሳቀሱን የሚገልጹ መረጃዎች ወጥተዋል። ከደልጊ ወደ ሻውራ የተንቀሳቀሰው መኮንታ ተብሎ የሚጠራው አካባቢ ድረስ የወጣው መከላከያ በአካባቢ ተኩስ መቀስቀሱ ተከትሎ ወደኋላ ተመልሷል። ከሻውራ ወደ ቋራ ያለውን መስመር መልሶ ለመያዝ በዚህ ቀጠና እንደዚሁ ግዳጅና ወታደራዊ እንቅስቃሴ እየተደረገ መሆኑን የዛሬ መረጃዎች ያሳያሉ። ወደ መቄት ስንሄድ ደግሞ በመቄት እንደዚሁ ከጋሸና ወደ ነፋስ መውጫ በእንቅስቃሴ ላይ የነበረ ወታደራዊ ተሽከርካሪ ላይ ደብረዘቢ ተብሎ የሚጠራው አካባቢ ድንገተኛ የደፈጣ ጥቃት ተፈጽሟል። ከጋሸና ወደ ፍላቂት ጨጭሆ ነፋስ መውጫ እንቅስቃሴ ላይ የነበረ ተሽከርካሪ ረፋድ ላይ ነው የደፈጣ ጥቃት የተፈጸመበት። በተፈጸመው ደፈጣ ጥቃት የደረሰው ጉዳት ግን በዝርዝር አልታወቀም። እዚሁ ወደ ሰሜን ወሎ መርሳና ዙሪያው ስንሄድ በሰሜን ወሎ መርሳ ዙሪያ ለምርጫ ቅስቀሳ በመከላከያ ታጅበው ሲንቀሳቀሱ የነበሩ የብልጽግና ባለስልጣናት ላይ ድንገተኛ ጥቃት ተከፍቷል። ከመርሳ ከተማ ወደ ኮለቦ ተብሎ ወደሚጠራ አካባቢ ለምርጫ በመከላከያና በአድማ ብተና ታጅበው የወጡት የብልጽግና ባለስልጣናት ድንገተኛ ጥቃት በፋኖ ተከፍቶባቸው ተበታትነዋል ነው የተባለው። እንዲህ በተፈጸመው ጥቃት በካድሬዎቹ ላይ እንዲሁም ደግሞ በእጀባ ላይ በነበሩ የመከላከያና አድማ ብተና ላይ የደረሰው ጉዳት እየተጣራ እንደሆነ የገለጹት የመረጃ ምንጮች፣ ምርጫ ቅስቀሳው ግን ሙሉ በሙሉ ሳይሳካ ቀርቷል። መርሃ ግብሩም ተሰርዟል። እንግዲህ በአማራ ክልል ምርጫ ጋር በተያያዘ እየወጡ ያሉ ዘገባዎች እነዚህ ሲሆኑ የብልጽግና ሚዲያዎች ደግሞ ፕሮፓጋንዳ በስፋት እያሰሩ ነው። በባህር ዳር ከተማ ዙሪያ በሚገኙ ቀበሌዎች ምርጫ ምዝገባ እየተደረገ እንደሆነ ለማሳየት ሞክረዋል። እንግዲህ ካለው አጠቃላይ ስጋት ጋር በተያያዘ ምርጫው በክልል ውስጥ ምዝገባ እየተደረገ እንዳልሆነና ስምሪትና ስርጭት የምርጫ ቁሳቁሶች አለመደረጉን ለመሸፈን ነው ይሄ እየተደረገ ያለው። ወልዲያ ከተማ እንደዚሁ የፌዴራል ፖሊስ አባላት ወደ ፋኖ ተቀላቅለዋል። በወልዲያ ከተማ ኬላ ጥበቃና ፍተሻ ላይ የነበሩ የሶስት የፌዴራል ፖሊስ አባላት ከነሙሉ ትጥቃቸው በዛሬ ወደ ፋኖ መቀላቀላቸውን ከአካባቢ የወጡ መረጃዎች ይገልጻሉ። ወደ መቀሌ የሚወስደን መረጃ እናስከትላለን። ወደ መቀሌ ስንሄድ ደግሞ ወጣቶች ትግራይን ለቀው እንዳይወጡ ዛሬ ክልከላ መደረጉ ነው የታወቀው። ዛሬ በአውቶቡስ ተሳፍረው ወደ አዲስ አበባ ሊወጡ የነበሩ ወጣቶች ከተሽከርካሪዎች ወርደው ተወስደዋል፣ ወደ ካምፖች ተወስደዋል። እንዲሁም ደግሞ ተሽከርካሪዎቹ ደግሞ እድሜያቸው የደረሱ ወጣቶችን እንዲያራግፉ ከመኪና ላይ እንዲያወርዱ ዛሬ ጠዋት መደረጉን መረጃዎች ጠቁመዋል። ከኬላ ተመልሰው ኬላ ጥበቃ ላይ በነበሩ ተይዘው እንደዚሁ በማቆያ እንዲቆዩ የተደረጉ ወጣቶች ስለመኖራቸውና ከትግራይ ወደ ተለያዩ የኢትዮጵያ አካባቢዎች በተለይ ወደ አዲስ አበባ የሚያስወጡ መንገዶች ጥብቅ ቁጥጥር እንዲደረግባቸው የትግራይ ስትራቴጂክ አመራር የሚባለው ካውንስል ውሳኔና እንደዚሁ ደግሞ ትዕዛዝ ማስተላለፉ ነው የታወቀው። ከዚህ ጋር በተያያዘ እንግዲህ አጃንስ ፍራንስ ፕሬስ ከሁለት ቀናት በፊት እንደዘገበው በሌሊት መቀሌ ጎዳናዎችን በተመለከተ ሻንጣ ተሸክመው ወጣቶቹ ትግራይን ለቀው ለመውጣትና ከአሁን በፊት በደረሰው የጦርነት ሰቆቃ ምክንያት የአእምሮ ጠባሳ ያለባቸው ወጣቶች ትግራይን ለቀው ለመውጣት ሻንጣ ተሸክመው በሌሊት ይታያሉ ሲል የመቀሌን ገጽታ ዘገባው በዚህ መንገድ ማሳወቁ ይታወቃል። እንግዲህ መቀሌና በሌሎቹ ከተሞች ደግሞ የአየር መቃወሚያ የጫኑ ኦራሎችን እንቅስቃሴ እንዲያደርጉ እያደረጉ መሆኑንና በማህበራዊ ሚዲያ ደግሞ የህወሓት ማህበራዊ ሚዲያዎች ዘመቻ መከት በሚል ለዚሁ ጥሪ እያደረጉ መሆናቸውን ከአካባቢ ወጡ መረጃዎች ያሳያሉ። ለዚህ ሰዓት የነበሩኝ አጫጭር መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ